ሰላም 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 እንዴት ናችሁ? አሰላም አላይኩም። የከበረ ሰላምታ በያላችሁበት ይድረሳችሁ በማለት አንድ ሀሳብ ከነዚህ ኦርቶዶክስ እህቶች የሚቀርብ ሀሳብ እንሰማለን። ከማን እና Jesus. ኢየሱስ 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 አይ ቲንክ ይታያችኋል ብዬ አምናለሁ። ኦኬ ሰላም አሰላም አላይኩም እንዴት ናችሁ ወገኖቼ? ያው ሰሞኑን ተጠፋፍተናል። እችናን እንትን ተላከልኝ ዛሬ እግዚአብሔር ስሙ የተባረከ ይሁን። ሽማ ይስራኤል አዶናይ ኤሎሄኑ አዶናይ ኤሃድ ሽማ ይስራኤል አዶናይ ኤሎሄኑ አዶናይ ኤሃድ ሽማ ይስራኤል አዶናይ ኤሎሄኑ አዶናይ ኤሃድ። በጣም ደስ ብሎኛል። ክብር ለእግዚአብሔር ይሁን። ይሄ የመጽሐፍ ቅዱስ የኔም መፎከር ነው። ሁልጊዜ የምለው እስራኤል ሆይ ስማ፣ አምላካችን አንድ እግዚአብሔር ነው፣ አንድ አምላክ ነው። አወር አዶናይ ዋይ ምን እኮ በጣም ይገርመኛል እኮ ጀስት ይህ ኮምፒውተር በጣም ተበላሽቷል። በጣም ሶ ባድ በውስጥ እንትን ያለው ይመስለዋል። በቃ እኔ ልሰራ አንድ ነገር ልሰራ ስለው ብትንትኑን ያወጣዋል። ብትንትኑ ይወጣል። በጣም ይገርማል። ኤኒዌይ ላምጣ። Okay. I just connected Claude to Airtable, and now I have this product feedback. Okay. Okay, I need to search the web. Min ayna tintinno. He just useless Google, YouTube. That sounds like tintinno. እንታወቅሽ እኔ እንኳን አውቅሻለሁኝ፣ ግን ቤተልሔም ማናት? የተማረች አስተዳደጓ እንዴት ነበር የሚለው? እሺ፣ ስሜ ቤተልሔም ስዩም ይባላል። ያደግኩት ወደ 5ኛ ሰፈር አካባቢ ነው። አሁን ላይ ቀየሬ ወደ ኮካ አካባቢ ነው የምኖረው። ከዚያ የቅዳሴ ዜማ ትምህርቶች የቅዳሴ ጥያቄው አንዱ እንትኑ ምንድን ነው ያነሱት? ምንድን ነው ያነሳችው? ለምሳሌ መጽሐፍ ቅዱስ ከባድ የሆኑ የመጽሐፍ ቅዱስ ክፍሎች አሉ። ያንን ወንድ እስካላስረዳን ወንድ እስካላስተማረን ድረስ እኛ እንትኖች ሴቶች ልንረዳ አንችልም። በእርግጥ እኛ ወጠን አናስተምርም። ያው በኦርቶዶክስ ነው እንግዲህ እኛ ወጠን አናስተምርም እንትን አንልም። ግን መጽሐፍ ቅዱስን ለመረዳት ግን ወንዶች ያስፈልጉናል፣ የግድ ያስፈልጉናል ትላለች። ወንዶች የግድ ያስፈልጉናል። እንደዛ ነው ወይ መጽሐፍ ቅዱስ? እናንተ እንዴት ታዩታላችሁ? አንድ ሰው ለመማር ከፈለገ ለምሳሌ አንዲት ሴት የጥሞና ጊዜ ወስዳ መጽሐፍ ቅዱስን ወስዳ ቁጭ ብላ ረጋ ብላ ጸልያ ወንዱ የሚማረውን እሷ መማር ትችላለች? አትችልም? ጥያቄ ለእናንተ ነው። ወንዱ የሚማረውን ወይም ከወንዱ የበለጠ ልትማር አትችልም ወይ? እግዚአብሔር እንዳውም እኮ በመጽሐፍ ቅዱስ እንደነ ሊዲያ አይነቱን ልባቸውን ከፈተላቸው ይላል። ሊዲያ አንዷ ምሳሌ ናት። እግዚአብሔር ልቧን የከፈተላት ማለት መንፈሳዊ አይኗን ያበራላት።
እግዚአብሔር እኮ ስለዚህ አሁን የእችንን የኦርቶዶክስ እህት የእነሱን ውይይት ነው ለማረም የምፈልገው፣ ለሌሎችም ትምህርት ይሆናል። ኖ ኖ ኖ እግዚአብሔር ሴቶችንም ያስተምራል። በወንዶችና በሴቶች ልጆች ላይ ከመንፈሴ አፈሳለሁ ብሎ ተስፋ የሰጠው በተለይም በእኛ ለአዲስ ኪዳን ተስፋ ተሰጥቶናል። ያ ተስፋ ሴት ልጅ ራሷ መጽሐፍ ቅዱስን ገልጣ ልትማር ልትረዳ ትችላለች። መሆንም አለበት። ያ መሆን አለበት። ታንኪዩ ዩቱብ ያላችሁ ፕሊዝ ሳብስክራይብ አድርጉ ልላችሁ በዚህ ልወዳለሁ። እና እዚህ ላይ ከዚች እህት ከፕሮቴስታንት ጋር የሚያስደንቅ እንትና የተሟገተችው ነው የሚለው። እንግዲህ ሙግት ነው ቲክቶክ ሙግት ነው። እኛ በሙግት አይደለም፣ እኔ በሙግት አይደለም ማምነው። እኔ ማምነው በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ነው የሚለው። መጽሐፍ ቅዱስ እነሆ በመጨረሻው ዘመን ከወንዶችና ቅድም ያዘጋጀሁትን እንትን አረገው አጠፋው። ለምን? እየዞረበት ስለሆነ ሊያናደኝ ፈልጎ ነው። እኔ ደግሞ አልናደድም በፍጹም። ኧረ እባክህ እንዴ! ኧረ ሞኝህን ፈልግ እንዴ! እነ ሞኝህን ፈልግ። እኔ እንትን አልልም። እኔ አልናደድም፣ አልበሳጭም። ኧረ እንዲህ ይላል እግዚአብሔር ቃል በኢዩኤል 2:28 ከዚህም በኋላ እንዲህ ይሆናል፣ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ስጋ ለባሽ ወንድም ሴትም ነው። ስጋ ለባሽ ማን ነው? ወንድም ነው፣ ሴትም ነው። ወንድም ስጋ ለባሽ ተብሎ የሚጠራ በአጠቃላይ ሂውማኒቲ ማለት ነው። ሰው የሆነው ሁሉ ነው። በጠቅላላ ስጋ የለበሰ ማንኛውም ሰው በስጋ ለባሽ በትልቆች በትንሾች ሁሉ እግዚአብሔር እንደሚያፈስ ነው። ምን ሊያደርገው ነው መንፈሱን የሚያፈሰው? ለምንድን ነው? እናንተ ሴቶች ፓስተር ልሁን ምናምን ማለታችሁ ነው ችግሩ እንጂ መማርና ማጥናት ምናምን ልሰልጥን ማለታችሁ ነው ችግሩ። የጴንጤው ትልቁ ራስ መዛትና ችግር ሴት ልጅ የቤተ ክርስቲያን የወንድ ራስ ልትሆን ስትፈልግ ነው። ይሄ ደግሞ ውድቀትና ዝቀት ነው። ልትሆን አችልም። ነገር ግን ብዙ ትማራለች፣ ቤቷን በመውለድ ትድናለች። የእግዚአብሔርን ቤት የምትገነባ እሷ ናት። የእግዚአብሔርን ቤት ልጆችን በጊዜው ወልዳ አሳድጋ ለቤተ ክርስቲያን ሰጥታ። ልክ ሴት ልጅ ማለት ሐና ናት። ሐናን ታውቃላችኋል? ሐና ወለደች፣ አምጥታ እንካ ብላ ለእግዚአብሔር ሰጠች። ትልቁን የነቢያት ትልቁን ሳሙኤልን እሱን እንትን አለች፣ አሳደገችው፣ ተንከባከበችው። እነሱ ባልየው ወደና ሚስቶቹ ወደ ኢየሩሳሌም ሲሄድ ሐና አልሄድም አለች። ለምን? ልጁን እግዚአብሔርን ሂዳ ማገልገል አልነበረባትም እንዴ? እግዚአብሔር ሂዳ ቤተ መቅደስ መገልገል አልነበረባትም እንዴ? ያ ግን ልጁ ትልቅ አደራ ነው፣ የእግዚአብሔር አደራ ነው። ልጁን ይዤ አልሄድም ቤት ትሰራለሁ አለች፣ ቀረች። እና ልክ ሐና ማለት ነው ሴት ልጅ በአጠቃላይ የሴት ልጆች ትልቋ ምሳሌ ሐና ናት። የሴት ልጆች ትልቅ ምሳሌ ማርያም ናት። የሴት ልጅ በቃ እና ሳራ፣ እነዚህ ናቸው እናቶቻችን፣ የእኛ ምሳሌዎቻችን ናቸው። እነሱ ፓስተር አድርጉን፣ እነሱ ቄስ አድርጉን፣ እነሱ እንትን አድርጉን አላሉም። አሁን ጋጠወጥ ጴንጤ ግን መጣና ኖ ሆናለሁ ደግሞ
የምታስተምረው እንኳን ራሱ እንትን ይላል። እና ወደ ዋናው ነገር እንሄድና ሴት ልጅን እግዚአብሔር ያስተምራል። ምክንያቱም ወንድ ያስፈልገኛል ለመማር ብላችሁ ካላችሁ ዘጋችሁ ማለት ነው። ዘጋችሁ። አእምሯችሁ እንዳይማር፣ እንዳይፈልግ፣ እንዳያንኳኳ በሩን ዘጋችሁ። ይህ አመለካከት የተሳሳተ ነው። የዚች ኦርቶዶክስ እህት አመለካከት የተሳሳተ ነው። ለምን? ምክንያቱም መማር ትችላለች። እግዚአብሔር ከመንፈሱ ከክርስቶስ ከሆነች በክርስቶስ በኩል በእርግጥ ታመነችና በክርስቶስ ምትኖር ከሆነች አላት። አይ በሃይማኖት ከሆነ ግን ላይሆን ይቻላል። ምክንያቱም ሃይማኖት እኔ ነኝ ማበላህ ነው የሚለው። እኛ ካላበላናችሁ እንዳትበሉ። ለምሳሌ የይሁዳ ሃይማኖት አለ። ሃይማኖት ይሁዲዎች አሉ አይደል? የይሁዳ ሃይማኖት ኢሳይያስ 53ን አታነቡት። እኛንም እናነብላችሁ፣ እናንተ ግን አታነቡት። ለምን? ወደ ኢየሱስ ይወስዳችኋል። ኢየሱስ ወደሚባል ይወስዳችኋል። ስለዚህ እኛ እናነብና እነሱ ደግሞ ሲያነቡት ሲጠየቁ አይ መጽሐፍ ቅዱስ እኮ 120 አፎች አሉት። አንድ አፍ አይደለም ያለው። ስንት አፍ አለው? 120 አፎች አሉት። እንደዛ ብሎ የሚባል ነገር የለም በመጽሐፍ ቅዱስ። የእግዚአብሔር ቃል አንድ ነው ያለው፣ አንድ አፍ ነው፣ በመንፈስ ቅዱስ ነው የተገለጠው። ቅዱሳን ሰዎች በመንፈስ ቅዱስ ተነድተው የእግዚአብሔርን ቃል ሰጡ። እግዚአብሔር በመንፈሱ ገለጠ። ስለዚህ 120 አፍ አለው የሚለው አይሁድ፣ እናንተ አይሁዶች የምትሰሙት ይህን አስተውሉ። የተሳሳተ ነው። 120 አፍ የለም። መጽሐፍ ቅዱስ 120 አፍ ቀርቶ 2 አፍ የለውም። አንድ ነው። የሚናገረው አንድ ነው። ስለ እግዚአብሔር አምላክ፣ ስለ ማዳኑ፣ ስለ ጠባቂነቱ፣ ስለ አባትነቱ፣ ስለ ሕዝቦቹ ነው የሚያወራው። እንደዛ ነው። ስለዚህ እግዚአብሔር ሴቶችንም ያስተምራል። ለምን? ይናገራል። ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ሽማግሌዎቻችሁ ሕልምን ያልማሉ፣ ጎብዛዝቶችም ራእይን ያያሉ። ይህ ተፈጽሟል አይደለ? በባለ 50 ሰክረዋል ምናምን ሲባል ሁሉ እግዚአብሔር ቋንቋን ተቀበለው። ብዙ ሰዎች በቋንቋ ክርክር እናደርጋለን። እንዲህ የሽዋ ብለህ ካላልክ አድንም፣ የሽዋን ስም የሽዋ መሺያህ ብለህ ካላልከው ኢየሱስ ብትለው አድንም። ምክንያቱም ኢየሱስ አይባልም፣ በእንግሊዘኛ ነው እንጂ ጂሰስ ማለት ኢየሱስ እንኳን ነው። ጂሰስ ብትለው አድንም። ወይም ደግሞ ሄሱ ክሪስቶ በስፓኒሽ ለምሳሌ ሄሱ ክሪስቶ ነው። ሄሱ ክሪስቶ ብትለው አድንም። ለምንድን? ምክንያቱም የሽዋ ነው። የሽዋ ነው። እንደዛ የሚባል የለም። በባለ 50 በወረደው የእግዚአብሔር ይሄ የተነገረው በሴቶችና በወንዶች በወረደ ጊዜ በሁሉም ቋንቋ ተነገሩ። ለምሳሌ አረበኛ የሽዋ ማለት አችልም። የለማ እንደዛ ሚል የሱዋ ይላል። የሱዋ ማለት ኢየሱስ በግሪክ ነው። ስለዚህ ኢየሱስ ብሎ በኦሪጂናሉ ጽፎ ሰጥቶን የሽዋ ካልሆነ በጣም ጠባብ የሆነ አንዳንድ እንትን ቃል ይዞ የዕብራይስጥ ቃል ይዞ የሚሮጥ አለ። ስለዚህ ከእንደዛ አይነቶች መታቀብ አለባችሁ። እና ወደ ዋናው እንመለስና እግዚአብሔር በሴቶችና በወንዶች ላይ ከመንፈሱ አፍስሷል። ከመንፈሱ አሁንም በመንፈሱ በእርግጥ አብሯቸው ነው። እንዲያውም ልኮልናል ኢየሱስ። በሱ የሚያምኑ መንፈስ በእነሱ እንደሚኖርና ሁል ጊዜ የክርስቶስን እያመጣ እንደሚያሳስባቸው እንደሚያስተምራቸው ማለት ነው። እኔ ያስተማርኳችሁን ያመጣላቸው ያሳስባቸዋል። ማን? መንፈስ ቅዱስ። ለእነማን? ለሴቶችም ለወንዶችም።
ስለዚህ ሴት ልጅ ከመጽሐፍ ቅዱስ የመማር መብቱ አላት፣ መማርም አለባት። የግድ ወንድ አያስፈልጋትም። በእርግጥ ሁላችንም እንትን ይላል። የግድ ወንድ ከሌለ አልማርም ማለት አችልም። ወንድ ካለ ኦኬ ትማር፣ ግን ብቻዋንም ሁና መማር ትችላለች። ሴት ልጅ ብቻዋንም ሁና የሚያስተምረው ማን ነው? መንፈስ ቅዱስ ነው። ይህ ደግሞ በሴቶችና በወንዶች ልጆች ላይ ነው የወረደው። በመጨረሻው ዘመን የታተማችሁበትን መንፈስ ይላል። ያ መንፈስ ቅዱስ በሴቶችም በወንዶችም ነው የሚያስተምረው። ያ መንፈስ ቅዱስ ነው። ያ መንፈስ ቅዱሱ የእግዚአብሔር መንፈስ ቅዱስ ነው። What the heck? Please subscribe. Subscribe, my friend. Subscribe. This is Hebrew. Shema Yisrael, Adonai Eloheinu, Adonai Ehad. Shema Yisrael, Adonai Eloheinu, Adonai Ehad. Israel, hear, O Israel. The Lord our God is the Lord, the one God, one Lord. Okay? It's Deuteronomy 6:4. 4:6 or 6:4. It is in Hebrew. Praise the Lord. Who are you? Why you are saying that? Please learn from God, my friend. Don't go around the bush. Look for the word of God and learn. Come to the Lord Jesus Christ. Without Christ, you are lost, my friend. No religion, no government, no philosophy, or any form of things will save you. Jesus alone. Jesus bicha yadanahal. Manim yadanaham. If you say Allah, Allahu wa Rasuluhu, you are lost. Allah cannot save anyone, but Jesus can. So, ሙስሊሞች ገብተው ነው እንትን የሚሉት። No, please, my friend. Learn. Be nice, okay? Learn to be nice. Do not, we are sharing the word of God. I am teaching the Bible in Amharic. So if you don't know Amharic, it's okay. It's okay. You don't have to know it. Okay? But it is what it is. So, ወደ እናንተ ልመለስና ያው እንግዲህ ሙስሊሞች በዚህም በአማርኛውም በእንግሊዘኛውም በሁሉም መጠው መበጥበጣቸው አይቀርም። ፕሮግራም ስንኖር እንጀራ ሲቀርብ አምጥተው እንጀራው ላይ መበተን እንትናቸው ይበትኑታል። እንጀራው ላይ የምትበሉ አንድ ነገር አምጥተው እንዳትበሉ። ለምንድን ነው? ምክንያቱም መሐመድ እንትን ያላቸው ናቸው፣ ያዘጋጃቸው ናቸው፣ በመሐመድ መንገድ የሚሄዱ ኤኒዌይ። እና እግዚአብሔር አምላክ ሴቶቹን ያስተምራል። ሴቶች ለመማር ሁልጊዜ የተጋችሁ ነው። የጥሞና ጊዜ ይኖራችሁ። መጽሐፍ ቅዱስን እግዚአብሔር አባቴ ነው ያስተምረኛል ብላችሁ ግለጡት። እግዚአብሔር ሆይ አይኖችን አብራልኝ ብላችሁ ንገሩ። እግዚአብሔር አይንን ያበራል። እንዲያውም እኮ በኢሳይያስ ላይ ለእናንተ የተገባላችሁን ተስፋ ወቁ። ዝም ብላችሁ እንትን አትበሉ። በግምት እንትን አትበሉ። እግዚአብሔር የሴቶችምና የወንዶች አምላክ ነው። እኩል ነው። ወንድና ሴት በእግዚአብሔር ዘንድ እኩል ነው። የሚበላውም አንድ ምግብ ነው። ሴቷ ያነሰ ምግብ የምትበላው የለም። እግዚአብሔር ያዘጋጀላት የክብር ምግብ አላት። አይደለ እንዴ? ያ አሰላም አለይኩም አቢቢ ኦኬ ልሂድ እስኪ
እንዲህ ይላል፣ በዛን ቀን ደንቆሮዎች የመጽሐፍን ቃል ይሰማሉ። ደንቆሮዎች እነማን ናቸው? ደንቆሮዎች ወንዶችም ሴቶችም። ወንዶችም ሴቶችም መንፈሳዊ ድንቁርና ያለባቸው፣ በመንፈሳቸው ምንም እንትን ማይሉት። በዛን ቀን ደንቆሮዎች የመጽሐፍን ቃል ይሰማሉ። የዕውሮች ዓይኖች ከጭጋግና ከጨለማ ተለይተው ያያሉ። የነማን? የወንዶችም የሴቶችም። ይህን የሚያደርገው ማን ነው? እግዚአብሔር። የዋሃን ደስታቸውን በእግዚአብሔር ያበዛሉ። እነማን ናቸው የዋሆች? ሴቶችም ወንዶችም። በሰዎችም መካከል ያሉ ችግረኞች ሐሴትን በእስራኤል ቅዱስ ያደርጋሉ። እነማን ናቸው? ወንዶችም ሴቶችም። ስለዚህ ሴት ልጅ እንዲያውም ተግታ ለመማር የእግዚአብሔርን ሐሳብ ለማወቅ ሁልጊዜ ተግታ መጸለይ አለባት። ትልቅ ሸክም አለባት። ልጆቹ አሉ። ልጆቼ እንዴት ነው ማሳድገው? ልጆቼ እንዴት ነው ማስተምረው? ልጆቼን እንዴ ጳውሎስ እኮ ለጢሞቴዎስ ሲለው ስለሚታው ነው። አያትህ ያስተማረችህን ይላል። ጢሞቴዎስን እኮ ጳውሎስ አይደለም ያስተማረው፣ ሴቲቱን ነው ጳውሎስ እንትን የሚላት። ከእሷ የተማርከውን በእምነት እንትን ያለችው እነ ጢሞቴዎስን አዘጋጅተው ይህን ያደረጉት ልክ እንደ ሐና ማለት እኮ ነው። ሐና አስተምራ አሳድጋ አምጥታ ለእግዚአብሔር ሰጠች። እንደዚሁ የጢሞቴዎስ አያት በቃ አሰለጠነችው፣ አስተማረችው፣ በእግዚአብሔር ቃል አነጸችው። ጳውሎስ እንትን ይሰጣታል፣ ክብር ይሰጣታል። እና ሴቶች በመጽሐፍ ቅዱስ ብዙ ዕውቀት ያላቸው ናቸው፣ የተማሩ ናቸው። እግዚአብሔር የሚናገራቸው የሚያስተምራቸው ነው። እግዚአብሔር አያስተምረንም ወንድ ያስፈልገናል አትበሉ። ኦርቶዶክስም ሆናችሁት ያነ ትልቁ ችግር ነው። እንደዛ ካላችሁ ለምሳሌ እርቧችሁ እቤት ምግብ አለ አይደል? እቤት ምግብ አለ፣ የበሰለ ምግብ አለ። አይ ወንድ ከሌለ አንበላውም፣ ወንድ ከሌለ አንበላውም። ኖ ቆንጆ ምግብ ነው፣ ይሸተኛል፣ ይርበኛል። ይህ የተሰራው ዶሮ ወጥ እንትን አለ ምናምን፣ ግን ወንድ ከሌለ አልበላውም። ይህ ኢትዮጵያ ነው ወገኖች። ለምንድን ነው እንትን ማትሉት? ወንዱ የወንዱን የራሱን ነው የሚበላ። እግዚአብሔር የሰጠውን በመንፈሳዊውም ያንን ነው የሚበላ አይደለ እንዴ? እንደዚህ እኮ ነው እግዚአብሔር ለልጆቹ እንደዚህ ነው። እግዚአብሔር ለልጆቹ በቃ ሳይከፍል ነው የሚሰጠው። ሳይከፍል ይሰጣል። ማርያም እኮ ከኢየሱስ እግር ቁጭ ብላ ትማር ነበር። ለምንድን ነው የምትማረው? ምክንያቱም ሄዳ ልትጠቀምበት ነው፣ ልትመሰክር ነው፣ ለሌሎች እንትን ልትል ነው። ተረድታ የእሱን ፍቅር የእሱን ትምህርት በልቧ ውስጥ እንትን እንዲል ነው። ስለዚህ ዛሬም እንደ ማርያም ከመጽሐፍ ከእንትኑ ከወንበር ከምናችሁ የምትሰግዱበት ላይ ሆናችሁ እየሰገዳችሁ እየጸለያችሁ እግዚአብሔር ሆይ መንፈሳዊ ዓይኖችን አብራ፣ መንፈሳዊ ጆሮዎችን ክፈት፣ ቃልህን አስተምረኝ፣ ምቆምበትን የዚህ ክፉ ትውልድ መካከል ልቆምበት የምችለውን ዕውቀት ጥበብ ስጠኝ ብላችሁ ልትጸልዩ የተገባ ነው። ይህንን ልትሉ እንጂ ሴት ልጅ ኖ ወንድ ከሌለ መማር የለባትም ኖ። የት ነው ያመጣሽው እንዴ? ወንድ ካላስተማራት መማር አችልም። ማን ነው እንደዛ ያለሽ? ሴት ራሷ መማር ትችላለች። የእንጀራ ልጅ አይደለሽም። በፓስተር አትሆኝም ማለት በቤተ ክርስቲያን ራስ መስተዳድር ነው እንትን የሚልሽ እንጂ እግዚአብሔር በሌላው በኩል ምንም እንትን የለብን። ስለዚህ ሁላችሁ ሴቶች እኔ የምመክራችሁ እናንተ የምለው ሁል ጊዜ እየተዘጋጃችሁ ራሳችሁን ጊዜ እየወሰዳችሁ፣ ምክንያቱም
ወንድ ነው የሚያስተምረኝ አለበለዚያ አልማርም ካልሽ እኮ መጽሐፍንም አትከፍቺው። ለምን? ወንድ የለም የለም ወንድ ምን ይበጃል ነው? እንደዛ አይደለም። እግዚአብሔር ልጆቹን ያስተምራል። አሜን። እግዚአብሔር ልጆቹን ያስተምራል። እግዚአብሔር ልጆቹን ለማስተማር ሁልጊዜ በሩን ከፍቶ ነው እንትን የሚለው። ስለዚህ ወደ ቤት ግባ፣ ወደ ቤትሽ ግቢ፣ በሩን ዝጊ፣ በሰማይ ለሚያይ አባትሽ ለምኙ። የዘለፋድ ልጆች እንደዚህ ናቸው። በጣም ጎበዞች ናቸው። በጣም ነው እነሱን ባጠናሁ ቀን በጣም ነው ደስ ያለኝ። ወንድ በቤተ መቅደስ በሁሉ ወንድ ሲባል በቃ ሴት አትቅረብ ተባለ። የዘለፋድ ልጆች ግን ምን አረጉ? ወደ አባታቸው በመንገድ ላይ ሞተ። 5 ናቸው። ርስት የሚያካፍላቸው የለም። አባታቸው ሞቷል። ምክንያቱም ባለ ርስት ነበር። ሴት ብቻ ነው የወለደው፣ እሱ ሞተ። ስለዚህ እነዚህ ሁሉ ነገር የሚደረገው በወንድ ስለሆነ ዝም አሉ። መጨረሻ ላይ ይሄ ነገር አልጠቀመንም አሉና ወደ እግዚአብሔር እንትን አሉ። ፕሊዝ ሳብስክራይብ ማይ ፍሬንድ ዩቱብ ሳብስክራይብ እና ወደ እንትኑ ወደ ድንኳኑ ሄዱ። ሴት ወደ ማሄድበት ወደ ድንኳኑ ሄዱ። በመገናኛው ድንኳን ሄዱና ቆሙ። ኳኳኳኳ ሙሴ አያቸውና ደነገጠ። ምንድን ነው አላቸው። አረ አባታችን እንዲህ ሙቷል፣ በኃጢአቱ ነው የሞተው። እኛ ልጆቹ ነን፣ እኛ ሴቶች ነው የቀረ ነው። ለምን ርስት አይሰጠንም? ለምን ርስት አይሰጠንም? ለምን ርስት አይሰጠንም አሉ። ከዛ ሙሴ ደነገጠ። ምክንያቱም ሙሴ ሲሰራ የቆየው በእንትኖች ነው፣ በወንዶች ነው። ምክንያቱም ወንዶች ጋር ነው እንትን የሚለው እና ለምን አይሰጠንም አሉ። ኦኬ አለና ሙሴ ደግሞ ይሄ ነገር እንዴት ነው ወደ እግዚአብሔር ልውሰደው አለ። ወደ እግዚአብሔር ወሰደና ወደ እግዚአብሔር እንትን አለ። እግዚአብሔር እንዴት ነው የዘለፋድ ልጆች ምናምን አለ። እግዚአብሔር ምን አለው? አዎ እውነታቸውን ነው፣ ይገባቸዋል። እንዲያውም የፈለጉትን መርጠው ያግባል። መርጠው ያግቡ። በቃ ህግ ወጣ በእነሱ ምክንያት። እና አንቺም እግዚአብሔር አምላክሽ እንደዚህ አይነት አምላክ ነው። ለአንቺ የሚቆምልሽ አምላክ ነው። ይህን ያህል ወደ ቤቱ ደፍረሽ የምትገቢበት አምላክ ነው እንጂ እንትን አላለም። እንዲህ ይላል፣ ዮሴፍ ልጅም ከምናሴ ወገን የማኪር ልጅ የገለአድ ልጅ የኦፌር ልጅ የሰሎፓድ ይለዋል ሴቶች ልጆች ቀረቡ። እነዚህም ሴቶች ልጆች ስም ማህላ፣ ኑአ፣ ኤግላ፣ ማልካ፣ ቲርሳ ነበረ። በመገናኛው ድንኳን ደጃፍ አጠገብ በሙሴና በካህኑ በአልዓዛር በአለቆችም በማህበሩ ሁሉ ፊት ቆሙ። በመገናኛው ድንኳን እግዚአብሔር ሙሴ በሚገናኝበት በመገናኛው ድንኳን መጡ የዘለፋድ ልጆች። ይሄ መጽሐፍ ዘኍልቍ ምዕራፍ 27 26 እና 27ን አንብቡት በደንብ አድርጋችሁ። በመገናኛው ድንኳን በዋናው የእግዚአብሔር ድንኳን ታቦት ያለበት ማለት ነው፣ በእንትኑ ያለበት በዛ በመገናኛው ድንኳን ደጃፍ አጠገብ በሙሴና በካህኑ በአልዓዛር በአለቆችም ማህበሩ ሁሉ ፊት ቆሙ። አባታችን በምድረ በዳ ሞተ፣ በራሱ ኃጢአት ሞተ እንጂ ከቆሬ ጋር በእግዚአብሔር ላይ በተሰበሰበ ወገን
መካከል አልነበረም፣ እነሱ ጋር አልነበረም። ግን ኃጢአትን ሰርቶ ሙቷል። ነገር ግን አምጾ እንደነ ቆሬ አላረገም። ወንዶችም ልጆች አልነበሩትም። ወንድ ልጅስ ባይኖረውስ የአባታችን ስም ከወገኑ መካከል ለምን ይጠፋል? በአባታችን ወንድሞች መካከል ርስት ስጠን አሉት። ስጠን ርስት እንዴ! ሴት ሆነን እኛ 5 ሴቶች ምንድን ነው? ሌላው ሁሉ ርስቱን ተቀበለ። የእኛ ግን አባታችን ስለሞተ ርስት አላገኘንም። ርስት ስጠን አሉ። በቤተ መቅደሱ ገብተው በመገናኛው ድንኳን። ዋው ዋው ዋው! ኧረ ኖ ወንድ ነው ሴት ምናምን ብትል እሺ እንስማ። አባታቸው ኦኬ፣ አባታቸው በምድረ በዳ ሞተ፣ በራሱ ኃጢአት ሞተ እንጂ ከቆሬ ጋር በእግዚአብሔር ላይ በተሰበሰቡት ወገኖች መካከል አልነበረም። ወንዶችም ልጆችም አልነበሩትም። ወንድ ልጅስ ባይኖረው ብለው ይህን ጠየቁ። ሙሴም ነገራቸውን በእግዚአብሔር ፊት አቀረበ። ሙሴ አው እነዚህ ሴቶች ናቸው፣ አው ኦኬ፣ ግን የጠየቁት እኮ ወደ ቤተ መቅደስ መጥተው ይህን እያደረጉት ምንድን ነው አለ። ዋው! በእግዚአብሔር ፊት እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የዘሎፋድ ልጆች እውነት ተናግረዋል። እነዚህ 5ቱ ሴቶች ልጆቼ እውነተኞች ናቸው። በአባታቸው ወንድሞች መካከል ርስት ድርሻ ስጣቸው ድርሻ። መጥተው ባይጠይቁሳ? ትሰሚያለሽ? ምትሰሚያለሽ? አንቺ የምትሰሙ አንቺ ዛሬ ለሴቶች ነው መሰል እንትን ያልኩት። ምክንያቱም ሴቶችን ነው ብዙ ጊዜ እንትን ስል የኖርኩት። ምክንያቱም ጋጠ ወጥ የሆኑ ሴቶች ስላሉ። ነገር ግን እግዚአብሔር እንደዚህ አይነት አምላክ ነው። ስጣቸዋለሁ፣ ርስት ስጣቸው ለሴቶቹ። ያ እግዚአብሔር ተመልከቱት። ኧረ እንዴ ወደ ቤተ መቅደስ መጥተዋል፣ እነዚህ የማይገባው ሴት በማይገባው ቦታ ቆመዋል ብሎ እግዚአብሔር አላለም። ኖ ርስት ስጣቸው፣ የአባታቸውን ርስት ለእነርሱ አሳልፈ ስጥ። አባትየው ሞቷል፣ ርስት አለው። የእሱንን እንትን ርስ ከእስራኤል ልጆች እንትን በልና ለልጆቹ ስጥ። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሰው ቢሞት ወንድ ለሴቶች ሁሉ ሕግ አስወጡ። አዲስ ሕግ ተጨመረ። ምን? ለእስራኤል ልጆች ይህን ጨምረ ንገር፣ ሰው ቢሞት ወንድ ልጅም ባይኖረው ርስቱ ለሴት ልጆች ይለፍ፣ ይሰጥ። ለሴት ልጆች ይሰጥ። ዋው! አያችሁ፣ ይሄ ነው። ምክንያቱም ማንኳኳት ማለት ይሄ ነው። መጠየቅ ማለት ይሄ ነው። በድፍረት እግዚአብሔር አምላካችን የአባታችን አምላክ ነው፣ የእስራኤል አምላክ ነው። ገብተን እንጠይቀዋለን። ድርሻችን ይስጠን። ኦኬ፣ ያ ስጣቸው። እንዲያውም ሕግ አውጣና ካሁን በኋላ ከዚህ በኋላ ሴት ልጆች ወልዶ ቢሞት ሴት ልጆች የአባታቸውን እንትን ይወርሳሉ። አለቀ አለቀ። እና ይሄ በጣም እንትን ነው። ሴቶች አንብቡት፣ ይሄንን በደንብ አድርጋችሁ ብዙ ነገር ትማራላችሁ። እግዚአብሔር የሴቶችና የወንዶች አምላክ ነው። ሴቶችና ወንዶችን ያስተምራል እንጂ ወንድ እኔ ያለ ወንድ መጽሐፍ ቅዱስን ገልጬ ልረዳ አልችልም የምትሉ የተሳሳተ ነው። በገዛ እጃችሁ ጾማችሁ ማለት ነው። በገዛ እጃችሁ መብላት አፋችሁን ዘጋችሁ ማለት ነው። እግዚአብሔር ግን የሚመግብ፣ የሚያበላ፣ የሚያጠጣ፣ የሚያሳድግ እውነተኛ አምላክ ነው። ስለዚህ ይህን እንድታደርጉ አደራ፣ በሰማይ አደራ በምድር እላለሁ። እዚህ ላይ እጨርሳለሁ። ጥያቄ ያለው ካለ ጥያቄ አስተናግዳለሁ፣ ከሌለ ግን ከዚህ እጨርሳለሁ ለዛሬ።
ኦኬ በቃ ጨርሳለሁ። ደህና ሁኑልኝ ባይ